የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን በዛሬው ዕለት በሚደረጉ 10 ጨዋታዎች የሚጠናቀቅ ይሆናል። በቆይታችንም እነዚህን 10 ጨዋታዎች የምናነሳ ይሆናል። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። አሁን በቀጥታ ወደ ፕሮግራማችን የምናመራ ይሆናል። አብራችሁን ቆዩ። በዛሬው ዕለት በእንግሊዝ ፕሪሚየር ሊግ 10 የሚደርሱ ጨዋታዎች ይደረጋሉ። በእነዚህም 10 ጨዋታዎች የ2025-26 የውድድር ዘመን በዛሬው ዕለት የሚያበቃ ይሆናል። እነዚህ ሁሉም 10 ጨዋታዎችን በተመሳሳይ 12 ሰዓት የሚደረጉ ናቸው። በእርግጥ የዚህ የውድድር ዘመን የፕሪሚየር ሊግ ሻምፒዮን ማን እንደሆነ ታውቋል። ማንቸስተር ሲቲዎች ከበርንማውዝ ጋር አቻ መለያየታቸውን ተከትሎ አርሰናሎች የፕሪሚየር ሊግ አሸናፊ ሆኗል። እንደዛም ቢሆንም ግን አንዳንድ ክለቦች አሁንም ድረስ እንግዲህ የሚፋለሙበት ዓላማ አለ እና እነዚህንም ጠቅልል አድርገን ነው የምንመለከተው። በመጀመሪያ ብራይተን ከማንቸስተር ዩናይትድ ጋር የሚያደርጉትን ጨዋታ ነው የምንመለከተው። ይህ ጨዋታ ለማንቸስተር ዩናይትድ ምንም ጥቅም የለውም። ምክንያቱም በ37 ጨዋታዎች 68 ነጥብ በመሰብሰብ ሶስተኛ ደረጃ ላይ መቀመጡን አረጋግጧል። ቢሸነፍም ቢያሸንፍም ወደ ሶስተኛ ከፍ አይልም ወይም ደግሞ ወደ አምስተኛ ዝቅ አይልም። ስለዚህ ይህ ጨዋታ ለማንቸስተር ዩናይትድ ምንም ጥቅም የለውም። ምናልባት ማይክል ካሪክ በቀጣይ ሲዝን ይዞት የሚመጣውን ቡድን ከአሁኑ መስራት ከጀመረ ወይም የሚያስተካክለው ነገር ካለ ከአሁኑ ከዚህ ጨዋታ ሊጀምር እስካላለ ድረስ ይህ ጨዋታ ለማንቸስተር ዩናይትድ ምንም አይነት ጥቅም የለውም። ለብራይተን በአንጻሩ ይህንን ጨዋታ ማሸነፍ በኤሮፓ ሊግ እንዲሳተፍ፣ ከተሸነፈ ደግሞ ወደ ሻምፒዮንሺፕ እንደዚሁም ደግሞ ከአውሮፓ ውድድሮችም ሊወጣ የሚችልበት እድል አለና ይህንን ጨዋታ ማሸነፍ ለብራይተን በጣም ትልቅ ትርጉም አለው። ምክንያቱም ከተከታዩ 8ኛ ደረጃ ላይ ከተቀመጠው ከቼልሲ ጋር የ1 ነጥብ ልዩነት ነው ያለው፣ ከብሬንትፎርድ ጋር የ2 ነጥብ እንደዚሁም ደግሞ ከሰንደርላንድ ጋር የ3 ነጥብ ልዩነት ነው ያለው። በእርግጥ ሰንደርላንዶች ይደርሱበታል ተብሎ አይጠበቅም፣ ምክንያቱም የጎል ክፍያቸው በጣም ሰፊ ልዩነት አለው። ነገር ግን ደግሞ ብሬንትፎርድና ቼልሲዎች ብራይተን የሚሸንፍ ከሆነና ሁለቱ ክለቦች የሚያሸንፉ ከሆነ ብራይተንን በመብለጥ ብራይተን ከአውሮፓ ውድድሮች ውጪ እንዲሆን ማድረግ ይችላሉና ይህ ጨዋታ ለማንቸስተር ዩናይትድ ምንም ጥቅም ባይኖረውም ለብራይተን ግን በጣም ትልቅ ጥቅም ያለው ጨዋታ ነው። ሌላኛው በርንሌይ ከወልቭስ ጋር የሚገናኙበት ጨዋታ ነው። ይህ ጨዋታ ለሁለቱም ያን ያህል ጥቅም የለውም። ምናልባት ከሚያገኙት ገቢ አንጻር ከተመለከት ነው ትንሽ ጥቅም ሊኖረው ይችላል። ምክንያቱም ይህንን ጨዋታ ወልቭሶች የሚያሸንፉ ከሆነ ከበርንሌይ በመብለጥ 19ኛ ደረጃን ይዞ ማጠናቀቅ ይችላሉ። ከዛ ውጭ ግን ቢሸንፉም ባይሸንፉም ከፕሪሚየር ሊጉ አያተርፋቸውም። ስለዚህ ለሁለቱም ያን ያህል ትልቅ ትርጉም የለውም። ነገር ግን ደግሞ ወልቭሶች ለክብራቸው ሲሉ ይህንን ጨዋታ በማሸነፍ 19ኛ ደረጃን ይዞ ለማጠናቀቅ ጥረት ያደርጋሉ ተብሎ ይጠበቃል። ሌላኛው ጨዋታ ደግሞ ክሪስታል ፓላስ ከአርሰናል ጋር የሚገናኙበት ነው። ይህ ጨዋታ ለሁለቱም ያን ያህል ትርጉም የለውም። ቢያሸንፉም ቢሸነፉም ምንም አይነት ለውጥ አያመጣላቸውም። ምክንያቱም አርሰናሎች የፕሪሚየር ሊግ ዋንጫ ማንሳታቸውን አረጋግጧል። እንደዚሁም ደግሞ ክሪስታል ፓላሶች ቢያሸንፉም ቢሸነፉም ከፕሪሚየር ሊጉ አይወርዱም፣ እንደዚሁም ደግሞ ወደ አውሮፓ ውድድሮችም አይገቡም። ስለዚህ ያን ያህል ትልቅ ትርጉም ያለው ጨዋታ አይደለም። ነገር ግን ደግሞ አርሰናሎች በዚህ ጨዋታ ላይ ዋንጫ እንደ ማንሳታቸው መጠን ጨዋታውን በማሸነፍ ዋንጫውን ለማንሳት ከፍተኛ ፍላጎት አላቸው ተብሎ ይጠበቃል። እንደዚሁም ደግሞ ክሪስታል ፓላሶችም በዚህ ጨዋታ ላይ ዋና ቡድናቸውን ይጠቀማሉ ተብሎ አይጠበቅም። ምክንያቱም ቀጣይ ሮብ በኮንፈረንስ ሊግ የፍጻሜ ጨዋታ አለባቸውና በዚህ ጨዋታ ትኩረት ይሰጡበታል ተብሎ አይጠበቅም። ስለዚህ ምናልባትም አርሰናሎች በቀላሉ ይህን ጨዋታ ሊያሸንፉ የሚችሉበት እድል አለ። ጨዋታውንም በማሸነፍም ዋንጫውን ያነሳሉ ተብሎም ይጠበቃል። ምናልባት ባለፈው ማንቸስተር ሲቲ ከበርንማውዝ ጋር ባደረጉ ጨዋታ ላይ ማንቸስተር ሲቲዎች ነጥብ ባይጥሉና የዛሬው ጨዋታ የዋንጫውን አሸናፊ የሚለይ ጨዋታ ቢሆን ኖሮ ምናልባትም ለሁለቱም አስፈላጊ የሚባል ጠንካራ የሚባል ጨዋታ ሊሆን ይችል ነበር። ምክንያቱም ክሪስታል ፓላሶችም በዚህ ወሳኝ ጨዋታ ላይ ዋንጫውን በሚወስን ጨዋታ ላይ በቤንች ይገባሉ ተብሎ አይጠበቅም ነበር። ነገር ግን ደግሞ በርንማውዞች ከማንቸስተር ሲቲ ጋር አቻ መለያየታቸውን ተከትሎ አርሰናሎችም ዋንጫ እንደሚያንሱ ማረጋገጣቸውን ተከትሎ በዚህ ጨዋታ ላይ ሁለቱም ቡድኖች ያን ያህል ትኩረት ይሰጡበታል ተብሎ አይጠበቅም። እንደውም ከዚህ ጨዋታ በፊትም እንግዲህ የክሪስታል ፓላስ አሰልጣኝ የሆኑት ኦሊቨር ግላስነርም እንደተናገሩት ከሆነ ይህ ጨዋታ ለአርሰናልም ያን ያህል ትርጉም የማይሰጥ ስለሆነ የግድ ቋሚ ተጫዋቾችን አሰለፍ የሚል ምንም አይነት ግዴታ ውስጥ አልገባም፣ በነጻነት ተጫዋቾችን መርጬ ወደዚህ ጨዋታ ገባለሁ የሚል አይነት አስተያየትንም ሲሰጡ መደመጥ ችሏል። በእርግጥ ክሪስታል ፓላሶች ይህንን ጨዋታ ቢያሸንፉ የደረጃ ለውጥ ሊያመጣላቸው ይችላል። አሁን እንግዲህ 15ኛ ደረጃ ላይ የተቀመጡት ይህንን ጨዋታ የሚያሸንፉ ከሆነና ሊድሶች የሚሸነፉ ከሆነ ወደ 14ኛ ደረጃ መቀመጥ ይችላሉ። ወይም ደግሞ ክሪስታል ፓላሶች የሚሸነፉ ከሆነና ኖቲንግሃም ፎረስቶች የሚያሸንፉ ከሆነ ወደ 16ኛ ደረጃ ላይ የሚወርዱ ይሆናል። ነገር ግን በዚህ ሰዓት ላይ እንግዲህ የክሪስታል ፓላሶች ዋነኛው ትኩረት ኮንፈረንስ ሊግን ማሸነፍ ነው። ምክንያቱም ኮንፈረንስ ሊግን የምታሸንፍ ከሆነ በቀጣይ ዓመት በኤሮፓ ሊግ ላይ መሳተፍ ትችላለህና ሙሉ ትኩረታቸው እዛ ላይ ይሆናል ተብሎ ነው የሚጠበቀው። ሌላኛው ጨዋታ ደግሞ ፉልሃም ከኒውካስል ዩናይትድ ጋር የሚገናኙበት ጨዋታ ነው። ሁለቱም ቡድኖች እንግዲህ በዚህ ሰዓት ላይ ባደረጓቸው 37 ጨዋታዎች 49 ነጥቦችን በመሰብሰብ 11ኛና 13ኛ ደረጃ
ደረጃ ላይ ነው የተቀመጡት። ምናልባት ኒውካስል ዩናይትዶች ይህንን ጨዋታ በሰፊ ጎል ልዩነት አሸንፈው ቼልሲ በሰፊ ጎል ልዩነት ተሸንፎ እንደዚሁም ደግሞ ብሬንትፎርድ እና ሰንደርላንድ የሚሸነፉ ከሆነ በኮንፈረንስ ሊግ የመሳተፍ እድል አለው። ነገር ግን ይሄ እድል በጣም ጠባብ የሚባል ነው። ኒውካስል ዩናይትዶች እንግዲህ ባለፈው ሲዝን የሻምፒዮንስ ሊግ ተሳታፊ መሆናቸውን አረጋግጠው ነበር። በዚህ ሲዝንም እንግዲህ በሻምፒዮንስ ሊግም ሲሳተፉ መመልከትም እችለናል። በባርሴሎናም በሰፊ ጎል ልዩነት ተሸንፈው እስኪወጡ ድረስም ጥሩ የሚባል እንቅስቃሴም ሲያደርጉ መመልከት ይችላል ነበር። ነገር ግን ደግሞ ከዛ ውጪ የተጠበቀውን ያህል እንቅስቃሴ አድርጓል ተብሎ አይታሰብም። በተለይ ደግሞ አሌክሳንደር ኢሳክ ከኒውካስል ዩናይትድ መልቀቁ ተከትሎ እንግዲህ ኒውካስል ዩናይትዶች በዚህ ሲዝን በጣም ሲቸገሩ መመልከት ይችለናል። ኤዲሃውም እንግዲህ ይህንን ቡድን የተሻለ ከፍ ማድረግ ያቃተውም ነው የሚመስለውና ከዚህ በኋላ እንግዲህ ኒውካስል ዩናይትዶች ይህንን አሰልጣኝ ምን ያህል እንደሚታገሱት እንግዲህ በቀጣይ የምንመለከት ይሆናል። ይሄ ጨዋታ ግን ያን ያህል በጣም ትልቅ የሚባል ትርጉም ያለው ጨዋታ አይደለም። በዛሬው ዕለት ወሳኝ ከሚባሉ ጨዋታዎች መካከል አንደኛው የሆነው ደግሞ ሊቨርፑል ከብሬንትፎርድ ጋር የሚገናኙበት ጨዋታ ነው። በተለይ ሊቨርፑሎች ወደ ሻምፒዮንስ ሊግ ማለፍ የሚፈልጉ ከሆነ በቀጣይ ዓመት በሻምፒዮንስ ሊግ መሳተፍ የሚፈልጉ ከሆነ ቢያንስ ከዚህ ጨዋታ አንድ ነጥብን መውሰድ መቻል አለባቸው። ምክንያቱም በዚህ ሰዓት እንግዲህ ባደረጓቸው 37 ጨዋታዎች 59 ነጥብ በመሰብሰብ አምስተኛ ደረጃ ላይ የተቀመጡት። በርነማውዞች በበኩላቸው በ56 ነጥብ ስድስተኛ ደረጃ ላይ የተቀመጡትና በሊቨርፑልና በበርነማውዝ መካከል የ3 ነጥብ ልዩነት አለ። ሊቨርፑሎች ይህንን ጨዋታ አቻ የሚወጡ ከሆነ በቀጣይ ዓመት የሻምፒዮንስ ሊግ ተሳታፊ መሆናቸውን የሚያረጋግጡ ይሆናል። ከዛ በተጨማሪም ይህንን ጨዋታ አሸንፈው አስቶን ቪሎች በበኩላቸው የሚሸነፉ ከሆነ አራተኛ ደረጃን ይዘው ማጠናቀቅ ይችላሉና ለሊቨርፑል ይሄ ወሳኝ የሚባል ጨዋታ ነው። በአንጻሩም ለብሬንትፎርድም አስፈላጊ የሚባል ጨዋታ ነው። በተለይ ደግሞ በዚህ ሰዓት እንግዲህ በ52 ነጥብ 9ኛ ደረጃ ላይ የተቀመጡት 8ኛ ደረጃ ላይ ከተቀመጠው ከቼልሲ ጋርም በነጥብ እኩል ሆነው በጎል ክፍያ ብቻ ተበልጠው ነው 9ኛ ደረጃ ላይ የተቀመጡትና ምናልባትም ይህንን ጨዋታ በማሸነፍ ወደ ኮንፈረንስ ሊግ ለመግባት እንደዚሁም ከተቻለም ደግሞ ወደ ኤሮፓ ሊግ ለመግባትም ከፍተኛ ጥረት ያደርጋሉ ተብሎ ይጠበቃልና ይህ ጨዋታ ለሁለቱም በጣም አስፈላጊ የሚባል ጨዋታ ነው። ሁለቱ እንግዲህ በዚህ ሲዝን ያሳዩትን አቋም ከተመለከትን የተለያየ ደረጃ ላይ ነው የሚገኙት። ሊቨርፑሎች የተጠበቁበትን ያህል እንቅስቃሴ አላደረጉም። በተለይ ደግሞ በክረምት የዝውውር መስኮት ያወጡትን ወጪ ከተመለከትን በኋላ በዚህ ሲዝን በድጋሚ ዋንጫውን ያሸንፋሉ ተብሎ ተገምቶ ነበረ። ነገር ግን በተቃራኒው አሁን ላይ እንግዲህ ሻምፒዮንስ ሊግ ለመግባትም እስከ መጨረሻዋ ቀን ድረስ ለመጠበቅ ተገዷል። አሁንም እንግዲህ ወደ ሻምፒዮንስ ሊግ ይሳተፋሉ የሚለው ራሱ ትልቅ ጥያቄ ነው። ምናልባትም ከሻምፒዮንስ ሊጉም ሊወጡ የሚችሉበትም እድል አለ። ያንን ያሳኩታሉ የሚለውን በዛሬው ዕለት የምንመለከት ይሆናል። ብሬንትፎርዶች በአንጻሩም በክረምቱ የዝውውር መስኮት ዋና አሰልጣኛቸውን አጥቷል፣ አምበላቸውን አጥቷል። እንደዚሁም ደግሞ ሌሎች ተጫዋቾችም ክለቡን ሲለቁ መመልከት ይችላል። እንደዚሁም የቀጠሩት አሰልጣኝ ራሱ የቆመ ኳስ አሰልጣኝ ነው የነበረውና ምናልባትም መጥፎ የሚባሉ ውድድር ዘመን ሊያሳልፉ ይችላሉ፣ ከፕሪሚየር ሊጉም ሲወርዱ ልንመለከታቸው እንችላለን የሚሉ የተለያዩ ፍርሃቶችም ስንሰማ ነበር፣ ስጋቶችን ስንሰማ ነበረ። ነገር ግን በዚህ ሲዝን ያሳዩት እንቅስቃሴ በጣም አስገራሚ የሚባል ነው። እንደዚሁም ደግሞ አሁንም ድረስ የአውሮፓ ውድድሮች ውስጥም ለመሳተፍም እንግዲህ ትንሽም ቢሆን እድል አላቸውና ያንን የሚያሳኩ ከሆነ ደግሞ የበለጠ ምርጥ ዓመትን አሳልፈዋል ማለት እንችላለንና ከተጠበቀው በላይ ጥሩ የሚባል እንቅስቃሴን ማድረግ የቻሉ ክለብ ናቸው። እንደዚሁም በዛሬው የመጨረሻ የፕሪሚየር ሊግ ጨዋታም ማንቸስተር ሲቲ ከአስቶን ቪላ ጋር የሚገናኙ ይሆናል። ይህ ጨዋታም እንግዲህ ለሁለቱም ያን ያህል ትርጉም የለውም። ምክንያቱም ማንቸስተር ሲቲ ሁለተኛ ደረጃን ይዞ ማጠናቀቃቸውን አረጋግጧል። አስቶን ቪላዎችም የሻምፒዮንስ ሊግ ተሳታፊ መሆናቸውን ማረጋገጥ የቻሉ ክለብ ናቸው። እንዲሁም በቅርቡም የሻምፒዮንስ ሊግ ተሳታፊ መሆናቸው ብቻም ሳይሆን የኢሮፓ ሊግም ዋንጫ ማንሳትም የቻሉ ክለብ መሆን ይችላልና በጣም ምርጥ የሚባል ወቅት ላይ ናቸው የሚገኙት። በደስታ ላይ ነው የሚገኙትና ምናልባትም በዚህ ጨዋታ ላይ ያን ያህል ትኩረት ላይሰጡ የሚችልበትም እድል አለ። በእርግጥ ከተሸነፉና ሊቨርፑሎች የሚያሸንፉ ከሆነ አምስተኛ ደረጃን ይዞ ሊያጠናቅቁ ይችላሉ። እንደዛም ቢሆንም ግን በዚህም አለ በዛ የሻምፒዮንስ ሊግ ተሳታፊ መሆናቸውን ስላረጋገጡ ያን ያህል ትርጉም ይሰጡታል ተብሎ አይጠበቅም። እንዲሁም የኢሮፓ ሊግ ዋንጫ ማሸነፋቸው ይህንን ጨዋታ ደግሞ የሚሸነፉ ከሆነ ለነ በርነማውዞች ትልቅ ጥቅም ሊሰጧቸው ይችላሉ። ምክንያቱም እንደዚህ አይነት ነገር የሚፈጠር ከሆነ በርነማውዝ የሻምፒዮንስ ሊግ ተሳታፊ ሊሆን የሚችልበት እድል አለምና ይሄ ጨዋታ ለአስቶን ቪላና ለማንቸስተር ሲቲ ያን ያህል ጥቅም ባይሰጥ እንኳን ራሱ እነ በርነማውዝ እነ ሊቨርፑሎች ግን በጣም በትኩረት የሚመለከቱት ጨዋታ ነው ተብሎ ይጠበቃል። በዚህ ሲዝን እንግዲህ አስቶን ቪላዎች አጀማመራቸው ላይ ጥሩ የሚባሉ አልነበርም። ነገር ግን ቀስ በቀስ ቡድኑን በደንብ እያሻሻሉ መጥቶ በዚህ ሰዓት ላይ የአውሮፓ ሊግ ዋንጫ ማሸነፍ ችሏል። የሻምፒዮንስ ሊግ ተሳታፊ መሆን ችሏልና ኡናይ ኤምሬ በዚህ ሲዝን በጣም አስደናቂ የሚባል እንቅስቃሴን ማድረግ የቻለ አሰልጣኝ ሆኗል። ማንቸስተር ሲቲዎች በአንጻሩ አጀማመራቸው ላይ ትንሽ ጥርጣሬ ነበረ። በስተመጨረሻ የካራባው ካፕና የኤፍኤ ካፕ ዋንጫ ማንሳት ችሏል። እስከ ባለፈው ማክሰኞ ሮብ ድረስም ደግሞ የፕሪሚየር ሊጉም ተፎካካሪ ክለብም ሆኖም ነበረ። ነገር ግን መጨረሻ ላይ በበርነማውዝ አቻ መውጣታቸውን ተከትሎ የዋንጫው ባለቤት መሆን ሳይችሉ ቀርቷል። ፉክክሩንም እስከ መጨረሻዋ ቀን እንዳይደርስም
አድርገውታል። እንደዛም ቢሆንም ግን ጥሩ የሚባል ጊዜን ማሳለፍ ችሏል። የበለጠ ግን በዚህ ሰዓት ላይ በማንቸስተር ሲቲ በኩል ትኩረት እየሳበ የሚገኘው የፔፕ ጋርዲዮላ ከክለቡ መልቀቅ ነው። በዚህ ዙሪያም እንግዲህ ከሁለት ቀን በፊት አርብ ዕለት የሰራውላችሁ ፕሮግራም አለ። ካልተመለከታችሁት መለስ ብላችሁ እንድትመለከቱት በአክብሮት እጠይቃለሁ። በአጠቃላይ ግን በዚህ ጨዋታ ላይ ፔፕ ጋርዲዮላ ደማቅ ሽኝት የሚደረግለት ይሆናል። የሊቨርፑል ላይ እንግዲህ በደንብ ያላነሳሁት ሌላም ነጥብ ምንድነው አንዲ ሮበርትሰንና መሐመድ ሳላ የመጨረሻ ጨዋታቸውን በዛሬው ዕለት ያደርጋሉ። ምናልባትም ሌሎችም ክለቡን ሲለቁ ልንመለከታቸው የምንችላቸው ተጫዋቾች ሊኖሩ ይችላሉና ለነዚህ ተጫዋቾችም እንግዲህ ደማቅ ሽኝት ይደረግላቸዋል ተብሎ ይጠበቃል። ማንቸስተር ሲቲዎችም ለፔፕ ጋርዲዮላ ደማቅ ምሽት እንደሚያደርጉለት ነው የሚጠበቀው። ሐውልት እንደሚሰሩለትም እንግዲህ በትናንትናው ዕለት የወጡ የተለያዩ መረጃዎች ሲናገሩ ነበረ። ከዛ በተጨማሪም ግን ዛሬ ዕለት በሜዳ ላይም ደማቅ ሽኝት ያደርጉለታል ተብሎ ይጠበቃል። በሌላ ጨዋታ ኖቲንጋም ፎረስት ከበርነማውዝ ጋር የሚገናኝ ይሆናል። ይህ ጨዋታ ከኖቲንጋም ፎረስት በበለጠ ለበርነማውዝ በጣም አስፈላጊ የሚባል ጨዋታ ነው። ምክንያቱም በዚህ ሰዓት ላይ እንግዲህ በርነማውዞች በቀጣይ ዓመት የአውሮፓ ውድድር ላይ ተሳታፊ ለመሆን ከፍተኛ ጥረት እያደረጉ ነው የሚገኙት። በኢሮፓ ሊግ እንደሚሳተፉ ከወዲሁ አረጋግጧል። ነገር ግን ደግሞ ምናልባትም ለሻምፒዮንስ ሊግም ለመግባትም ጭላንጭልም ቢሆንም ቻንስ አላቸው እና ያንንም ለማሳካትም እንግዲህ ከፍተኛ ጥረት ያደርጋሉ ተብሎ ይጠበቃል። ኖቲንጋም ፎረስቶች በበኩላቸው ይህ ጨዋታ ያን ያህል ትርጉም የሚሰጣቸው አይደለም። ምክንያቱም በመጀመሪያ ደረጃ ከፕሪሚየር ሊጉ እንደማይወርዱ አረጋግጠዋል። ስለዚህ ያን ያህል የሚጨናነቁበት ጨዋታ አይደለም። ቢያሸንፉ እንኳን ራሱ አንድ ደረጃ ከፍ እንዲሉ ነው የሚያደርጉት። ምናልባት ሲዝኑን በአሸናፊነት እንጨርስ ብለው በትልቅ ተነሳሽነት ወደዚህ ሜዳ ካልገቡ በስተቀር ያን ያህል ትርጉም የሚሰጣቸው ጨዋታ አይደለም። በርነማውዞች ግን የአውሮፓ ውድድሮች ላይ ለመሳተፍ ይህንን ጨዋታ ለማሸነፍ ይገባሉ ተብሎ ይጠበቃል። ሌላኛው ጨዋታ ደግሞ ሰንደርላንድ ከቼልሲ ጋር የሚገናኙበት ነው። እነዚህ ሁለት ክለቦች ደግሞ በቀጣይ ዓመት በአውሮፓ ውድድሮች ላይ ለመሳተፍ እንግዲህ በዚህ ሰዓት ላይ ከፍተኛ ጥረት እያደረጉ ነው የሚገኙት። ቼልሲዎች በ52 ነጥብ 8ኛ ደረጃ ላይ ነው የተቀመጡት እና 8ኛ ደረጃውን ይዘው የሚያጠናቀቁ ከሆነ በኮንፈረንስ ሊግ የሚሳተፉ ይሆናል። ነገር ግን ደግሞ ቼልሲዎች አሸንፈው ብራይተኖች የሚሸነፉ ከሆነ ቼልሲዎች በኢሮፓ ሊግ መሳተፍ ይችላሉና ይህንን ጨዋታ በማሸነፍ በኢሮፓ ሊግ ለመሳተፍ ከፍተኛ ጥረት ያደርጋሉ ተብሎ ይጠበቃል። ምክንያቱም ከኮንፈረንስ ሊግ ኢሮፓ ሊግ በጣም የተሻለ ውድድር ነው። ስለዚህ ይህንን ጨዋታ ለነሱ ወሳኝ ነው። በተመሳሳይ መልኩ ሰንደርላንዶች በ51 ነጥብ 10ኛ ደረጃ ላይ የተቀመጡት ቼልሲዎችን የሚያሸንፉ ከሆነ ወደ 54 ከፍ የሚሉ ይሆናል። በዚህም ምክንያትም ደግሞ ቼልሲዎችን መብለጥ ይችላሉ እና ምናልባትም ብራይተኖች የሚሸንፉ ከሆነ ብራይተንን በልጠው ወይ በኢሮፓ ሊግ ወይ በኮንፈረንስ ሊግ ተሳታፊ ሊሆኑ የሚችሉበት ከፍተኛ እድል አላቸውና ይህንን ጨዋታ በትኩረት ይመለከቱታል ተብሎ ይጠበቃል። ለሁለቱም በጣም አስፈላጊ የሚባል ጨዋታ ነው። ሌላኛው በጣም አስፈላጊ ጨዋታ ደግሞ ቶተናም ከኤቨርተን ጋር የሚገናኙበት ነው። ቶተናሞች እንግዲህ ባልተለመደ መልኩ በእርግጥ ያለፉትን 1 ዓመት 2 ዓመት በወራጅ ቀጠና አካባቢ ላይ ሲዘዋወሩ መመልከት ይችላል። 15ኛም 16ኛም ደረጃን ይዘው ያጠናቀቁባቸውም ጊዜያቶች አሉ። በዚህ ሲዝን ግን ባልተለመደ መልኩ ላለመውረድ ነው እየተጫወቱ የሚገኙት። በዚህ ሰዓት ላይ ዌስትሃም እና ቶተናሞች በቀጣይ ሲዝን በፕሪሚየር ሊጉ ለመጫወት ከፍተኛ ጥረት እያደረጉ ነው የሚገኙትና ቶተናሞች በፕሪሚየር ሊጉ ለመትረፍ ከፈለጉ ቢያንስ ከኤቨርተን ጋር በሚደረገው ጨዋታ አቻ መውጣት ይኖርባቸዋል። ከቻሉ ቢያሸንፉ፣ ካልቻሉ ደግሞ አቻ ወጥተው በቀጣይ ዓመትም በፕሪሚየር ሊጉ እንደሚቆዩ ማረጋገጥ መቻል አለባቸው። ቶተናሞች በዚህ ሲዝን 3 አሰልጣኞችን መቅጠር ችሏል። በቅርቡም እንግዲህ ሮበርቶ ዲዘርቪ የቶተናም ቋሚ አሰልጣኝም አድርጎታል። እሱ ከመጣም እንግዲህ የተሻለ የሚባል እንቅስቃሴን እያደረጉ ነው የሚገኙት። ጨዋታም ሲያሸንፉ መመልከት ይችለናል፣ አቻም ሲወጡ መመልከት ይችለናል። ነገር ግን ደግሞ አሁንም ቲሙ ላይ የሚቀረው ነገር አለ፣ የሚጎለው ነገር አለ። ያንንም ደግሞ በክረምት የዝውውር መስኮት ያስተካከሉታል ተብሎ ይጠበቃል። ተጫዋቾችን በማስፈረም እንደዛም ቢሆንም ግን በመጀመሪያ ደረጃ በፕሪሚየር ሊግ መቆየታቸውን ማረጋገጥ መቻል ይኖርባቸዋል። ያንን ለማረጋገጥ ደግሞ በዚህ ጨዋታ ላይ በትንሹ አቻ መውጣት አለባቸው። ያንን ያሳኩታል የሚለውን አብረን የምንመለከት ይሆናል። ነገር ግን ቶተናሞች ተሸንፈው ዌስትሃም ዩናይትዶች የሚያሸንፉ ከሆነ ቶተናሞች ወርደው ዌስትሃም ዩናይትዶች በፕሪሚየር ሊግ የሚቆዩ ይሆናል። እናም ለቶተናሞች በጣም ወሳኝ የሚባል ጨዋታ ነው። በተመሳሳይ መልኩ ይህ ጨዋታ ለዌስትሃምም በጣም አስፈላጊ የሚባል ጨዋታ ነው። ዌስትሃሞችም እንግዲህ በዛሬው ዕለት ከሊድስ ጋር የመጨረሻ ጨዋታቸውን የሚያደርጉ ይሆናል። ሊድሶች በፕሪሚየር ሊጉ መትረፋቸውን አረጋግጧል። በዚህ ሰዓትም እንግዲህ ባደረጓቸው 37 ጨዋታዎች 47 ነጥቦችን በመሰብሰብ 14ኛ ደረጃ ላይ ነው የተቀመጡት። ይህንን ጨዋታ ቢሸነፉም ያን ያህል ለውጥ አያመጣላችሁም ለነሱ። ለዌስትሃም ግን በጣም ትልቅ ለውጥ የሚያመጣ ጨዋታ ነው። ምክንያቱም ካሸነፉና ቶተናሞች የሚሸነፉ ከሆነ ቶተናሞችን በመብለጥ በፕሪሚየር ሊጉ ላይ መትረፋቸውን ያረጋግጣሉ። ቶተናሞችም ደግሞ ቀላል የሚባል ጨዋታ አይደለም ከፊት ለፊታቸው ያሉ ከኤቨርተን ጋር ነው የሚጫወቱት። ኤቨርተኖች ደግሞ በዚህ ሲዝን የተሻለ የሚባል እንቅስቃሴን እያደረጉ የሚገኙ ቡድን ናቸው እና ምናልባትም ቶተናምን ሊያሸንፉ የሚችሉበት እድል አላቸው። ስለዚህ ዌስትሃሞችም እንግዲህ ሊድሶችን በማሸነፍ የኤቨርተንና የቶተናምን ውጤት መጠባበቅ
መጠባበቅ ይኖርባቸዋል። በመጀመሪያ ደረጃ ግን የራሳቸውን የቤት ስራ መጨረስ አለባቸው እና ይህ ጨዋታ ለዌስትሃም ዩናይትድ በጣም ወሳኝ የሚባል ጨዋታ ነው። የሞት የሽረት ጉዳይ ነው። ሁለቱም ጨዋታዎች ቶተናምም ከኤቨርተን ጋር የሚያደርገው ዌስትሃምም ከሊድስ ዩናይትድ ጋር የሚያደርጉ ጨዋታዎች በጣም ወሳኝ የሚባሉ ናቸው። ነገር ግን ደግሞ ተጋጣሚዎቻቸው ቀላል የሚባሉ አይደለም። ሊድሶችም እንግዲህ በቅርብ ጊዜያቶች የተሻለ የሚባል እንቅስቃሴን እያደረጉ ነው የሚገኙት። ኤቨርተኖችም በዴቪድ ሞይስ ስር የተሻለ ቡድንን እያስመለከቱ ነው የሚገኙትና እነዚህ ሁለት ጨዋታዎች በዛሬው ዕለት በጣም ተጠባቂ ከሚባሉ ጨዋታዎች መካከል ቀዳሚ ስፍራ ላይ የሚቀመጡ ናቸው። ምክንያቱም ምናልባትም ከስንት ዓመት በኋላ ለመጀመሪያ ጊዜ ቶተናሞች ሲወርዱ ልንመለከት እንችላለን። ያም የሚሆን ከሆነ ደግሞ በቅርብ ዓመታት ከታዩ በጣም አስደንጋጭ ከሚባሉ አስገራሚ ከሚባሉ ውጤቶች መካከል አንዱ ይሆናል። ምክንያቱም ቶተናሞች ይወርዳሉ ብሎ በቅርብ ዓመታት ውስጥ ይወርዳሉ ብሎ የገመተ አልነበረም። እንደምታስታውሱት ከጥቂት ዓመት በፊት 2018-19 ላይ ከ9 ከ8 ዓመት በፊት የሻምፒዮንስ ሊግ ተሳታፊ ክለብ ነበረ። አሁን ላይ ግን ላለመውረድ እየተፋለመ ነው የሚገኘውና ቶተናሞች በፕሪሚየር ሊጉ ይቆያሉ የሚለው ትልቅ ጥያቄ ነው። ከቆዩ ደግሞ ቀጣይ ዓመትስ ይሄ ነገር በድጋሚ ላለመፈጠሩ ምን አይነት ዋስትና አለው የሚለው ራሱ በጣም ትልቅ ጥያቄ ነው። በመጀመሪያ ደረጃ ግን በፕሪሚየር ሊጉ መቆየት አለባቸው። ያንን ለማድረግ ደግሞ ከአርሰናል ጋር በጣም ወሳኝ የሚባል ጨዋታ በሜዳቸው የሚያደርጉ ይሆናል። ያሸንፉታል ወይ? ግምታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁን ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ በጨዋታዎቹ ላይ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። ቸር ያቆየን።